ዩቲዩብ ላይ ቪዲዮ ፖስት ስትሉ በራሱ በዩቲዩብ አፕ ከሆነ ዝቅተኛ ቪው 200፣ 300 እና 500 ቪው መሰብሰባችሁ ምንም አያሳዝንም፣ ኖርማል ነው። በሚቀጥሉ ጥቂት ደቂቃዎች መሃል እንዴት የ200፣ የ300 እና የ500 ቪው መንፈስ ከራሳችሁ እንደምታላቅቁ አሳያችኋለሁ። እናንተም በትዕግስት እስከ መጨረሻ ተከታተሉኝ። ይህንን ቪዲዮ ጨርሳችሁ ካያችሁ በእርግጥ በጥቂት ጊዜ ውስጥ ለውጥ ታያላችሁ። ሰላም፣ ኢምራን ነኝ። እንዴት ሶሻል ሚዲያ ላይ ስኬታማ እንደምትሆኑና ቻናላችሁን እንደምታሳድጉ ቲፖችን የማቀርብላችሁ ይሆናል። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁልጊዜ እንደዚህ አይነት ቪዲዮዎች እንዲደርሳችሁ የደወል ምልክቷን ተጫኑ። የእናንተ ቪዲዮ ለምንድን ነው 20 ቪው፣ 50 ቪው እስከ 500 ቪው ላይ ስታክ የሚያደርገው? ምክንያቱም የእናንተ ቪዲዮ የዩቲዩብ ህግ አላሟላም። መጀመሪያ ላይ የእናንተ ቪዲዮ ቋንቋ ምንድን ነው? አማርኛ፣ ኦሮምኛ ወይስ እንግሊዘኛ? ለራሳችሁ ካላስተካከላችሁ የዩቲዩብ አልጎሪዝም በራሱ አያውቅም። በተጨማሪ ቪዲዮ ከየት ሀገር ነው? ኢትዮጵያ፣ ኬንያ፣ አሜሪካ ወይስ ካናዳ? ይህንንም የዩቲዩብ አልጎሪዝም በራሱ አያውቅም እናንተ ካላስተካከላችሁ በቀር። በተጨማሪ የእናንተ ቪዲዮ ቼክ ተደርጓል ወይ በዩቲዩብ አልጎሪዝም? ችግር ይኑረው አይኑረው ምንም የምታውቁት ነገር የለም። ይሄ ደግሞ የእናንተ የዩቲዩብ ቻናል 4000 የእይታ ሰዓት እና 1000 ሰብስክራይብ አግኝቶ ለሞኔታይዝ ሲበቃ በጣም ያስቸግራችኋል። በአንድ ቪዲዮ ምክንያት ቻናላችሁ ዲሞኔታይዝ ሊሆንባችሁ ይችላል። የእናንተ ቪዲዮ ኮፒራይት ሊኖረው ይችላል፣ ሪዩዝድ ኮንተንት ሊኖረው ይችላል፣ ኮፒ ስትራይክ ሊኖረው ይችላል። አሁን በማሳያችሁ መንገድ ካልሆነ የቻናላችሁን ችግር ማወቅ አትችሉም። የእናንተ ቪዲዮ 200 እና 300 ቪው እያገኘ ይቀጥላል። በራሱ በዩቲዩብ አፕ ቪዲዮ ፖስት ስትሉ ፐብሊክ፣ አንሊስትድ፣ ፕራይቬት እና ይሄ ቪዲዮ የተሰራው ለህፃናት ወይስ ለአዋቂ የሚለውን እነዚህ ሁለት ሴቲንጎችን ብቻ ነው የምታዩት። ነገር ግን እኔ የምለውን ስቴፕ በስርዓት ከተከተላችሁና ቪዲዮ ፖስት ካላችሁ 1 ወር ባልሞላ ጊዜ ውስጥ ለውጥ ማየት ትጀምራላችሁ። አሁን በትክክል መንገድ እንዴት ቪዲዮ አፕሎድ እንደምታደርጉ አሳያችኋለሁ። ነገር ግን የኔን ቪዲዮ አይታችሁ ተጠቅማችሁ ሰብስክራይብ እና ላይክ ሳታደርጉ የምትወጡ ሰዎች ሊያስገድዳችሁ አልችልም። ነገር ግን ከንብረታችሁ አይቀንስም። ሰብስክራይብ እና ላይክ በማድረግ አግዙኝ። ምክንያቱም እኔም በሞራል መስራት ጀምራለሁ፣ እናንተም ተጠቃሚ ትሆናላችሁ። እሺ 5 ሰከንድ ልስጣችሁ። አሁኑኑ ሰብስክራይብ እና ላይክ አድርጉ። አድርጋችኋል ብዬ ተስፋ አረጋለሁ። ወደ ስቴፕ እንግባ። በመጀመሪያ ወደ ስልካችሁ ክሮም ትሄዳላችሁ። ሰርች ቦታው ላይ youtube.com ብላችሁ ሰርች ታደርጋላችሁ። ወደዚህ ገጽ ይወስዳችኋል። ከላይ በኩል ክሬት የሚለውን ትነካላችሁ። እሱም አፕሎድ ቪዲዮ ብሎ ያመጣላችኋል። ክሊክ ስታደርጉ ወደዚህ ገጽ ያመጣችኋል። እናንተም ሴሌክት ፋይል የሚለውን ስትነኩ 3 አማራጭ ያመጣላችኋል። አሁኑኑ ቪዲዮ ቀርጻችሁ ፖስት ማለት ከፈለጋችሁ ካሜራ የሚለውን ትመርጣላችሁ። ነገር ግን የእናንተ ቪዲዮ ኤዲት አድርጋችሁ በካፕከት ሊሆን ይችላል፣ በአዶቤ ፕሪሚየም ፕሮ ሊሆን ይችላል። ከጋላሪ ውስጥ ፖስት ማለት ከፈለጋችሁ ሚዲያ ፒከር የሚለውን ትመርጣላችሁ። አሁን ወደ ዋናው ጉዳይ እየገባን ነው። እዚህ ጋር ቪዲዮ በዩቲዩብ አፕ እና በዌብሳይት ፖስት ማድረግ ምን ያህል ልዩነት እንዳላቸው መረዳት ትችላላችሁ። በመቀጠል ታይትል በሚለው ቦታ ላይ ሰዎች ሰርች የሚያደርጉ ቶፒኮችን ለምሳሌ how to upload video on YouTube ማለት ትችላላችሁ። የምትፈልጉትን ነገር ትጽፋላችሁ። ቀጣይ ወደ ዲስክሪፕሽን እናልፋለን። እዚህ ጋር ከ2 እስከ 3 ሃሽታግ እና የእናንተ ቪዲዮ ስለምን እንደሚያወራ ትጽፋላችሁ። ቀጣይ ተምኔል አፕሎድ ፋይል የሚለውን ክሊክ አድርጋችሁ ተምኔል ታስገባላችሁ። ፕሌይሊስት የሚለው በራሱ ትልቅ ቶፒክ ስለሆነ በሌላ ቪዲዮ እሰራላችኋለሁ። ከስር በኩል አውዲየንስ የሚለውን ስትነኩ 2 አማራጭ አላችሁ። የእናንተ ቪዲዮ ለህፃናት ነው ወይስ ለአዋቂ? ለህፃናት ከሆነ yes it is made for kids የሚለውን ትመርጣላችሁ። ነገር ግን ለአዋቂ ከሆነ no it is not made for kids የሚለውን ትነካላችሁ። ቀጣይ ታግ ነው። ታግ ማለት ሁላችሁም ልክ እንደምታውቁት ዩቲዩብ ላይ ሜንሽን እንደማለት ነው። እናንተም ልክ ከእናንተ ጋር ተመሳሳይ ኮንተንት የሚሰሩ ትላልቅ ቪው ያላቸው የዩቲዩበር ስም ትጽፋላችሁ። ይጠቅማችኋል። ከፈለጋችሁ ማለፍ ትችላላችሁ። ከፈለጋችሁ ሰዎች ሰርች የሚያደርጉትን ቶፒኮች መጻፍ ትችላላችሁ። አሁን የቋንቋ ምርጫ ላይ ደርሰናል። አማርኛ ከሆነ አማርኛ ትመርጣላችሁ፣ ካልሆነ የፈለጋችሁትን ትመርጣላችሁ። ካፕሽን ሰርቲፊኬት ማለፍ ትችላላችሁ። ቪዲዮ ሎኬሽን የሚለውን ኢትዮጵያ ከሆናችሁ ኢትዮጵያ ትመርጣላችሁ። ሌላ ሀገርም ከሆናችሁ ያላችሁበትን ሀገር ትመርጣላችሁ። ሪከርዲንግ ዴት የሚለውን ቪዲዮ የተቀረጸበት ቀን ስለሆነ እለፉት። አሁን ካታጎሪ ወይም ኮንቴንታችሁ ምንድነው የሚለውን ትመርጣላችሁ። ኤዱኬሽን ሊሆን ይችላል፣
ሃው ቱ ሊሆን ይችላል፣ ኢንተርቴይንመንት ሊሆን ይችላል፣ ኮሜዲ ሊሆን ይችላል። የፈለጋችሁትን ትመርጣላችሁ። ግን እናንተ ከምታዘጋጁት ቪዲዮ ጋር መሄድ አለበት። ለምሳሌ ኤዱኬሽን እየሰራችሁ ኮሜዲ ከመረጣችሁ አይሆንም። ከስር እየሄዳችሁ ኮመንት ኦን ማድረግና ማስተካከል ትችላላችሁ። ወደ ላይ ትመለሱና ቪዲዮ ኤሌመንት ትነካላችሁ። ስለ ቪዲዮ ኤሌመንት በሌላ ቪዲዮ ስለማሳያችሁ ታልፋላችሁ። በመቀጠል ቼክ የሚለውን ትነካላችሁ። ቪዲዮ ቆጥሮ ካለቀ በኋላ ችግር ካለው ይነግራችኋል። ኮፒራይት ከሆነ ወይም ሪዩዝድ ኮንተንት ብቻ ችግር ካለው መጨረሻ ላይ ከስር በኩል ያሳውቃችኋል። በመጨረሻ ቪዚቢሊቲ ትነካላችሁ። ከነዚህ 3 አማራጮች አንሊስትድ ትመርጣላችሁ። ከስር ሴቭ ታረጋላችሁ። ቪዲዮው ቆጥሮ ካለቀ በኋላ ችግር ካለው ይነግራችኋል። እዚህ በቀስት በማሳያችሁ ቦታ ላይ ኖ ኢሹ ፋውንድ ይላችኋል። በመጨረሻ ፐብሊክ ታረጋላችሁ። ከዚህ በፊት አፕሎድ ያደረኩት ቪዲዮዎች አሉ። ገብታችሁ ሁሉንም ቪዲዮዎች ብታዩ በእርግጥ ቫይራል የመሆናችሁ እድል ከፍተኛ ነው። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ሁልጊዜ እንደዚህ አይነት ቪዲዮዎች እንዲደርሷችሁ የደወል ምልክቷን ነክታችሁ ኦል የሚለው ላይ አድርጉ። በሌላ ቪዲዮ እስከምንገናኝ ቻው።